የተቀናጀ የተፋሰስ ልማት ስራ የተፈጥሮ ሚዛንን ለማስጠበቅ ሚናው ከፍተኛ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። የአማራ ክልል የ2018 በጀት ዓመት የተቀናጀ የተፋሰስ ልማት ማስጀመሪያ መርሃ ግብር በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ተጀምሯል። ደጀናምባቸው ዝርዝር ዘገባ አለው። በአማራ ክልል በ2018 የበጋ ወራት የሚከናወነው የተቀናጀ የተፋሰስ ልማት ስራ በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ደለመን የተፋሰስ ላይ ተጀምሯል። በዚህ በበጋ ወራት በሚከናወነው የተቀናጀ የአፈርና ውሃ ጥበቃ ልማት ስራ ከ456 ሺህ በላይ ሄክታር መሬት ይለማል ተብሎ ይገመታል። ከዚህ ባለፈ ደግሞ ከ9206 በላይ ተፋሰሶች በልማቱ ይሸፈናሉ። የግብርና ቢሮ መረጃ እንደሚያመላክተው በእለቱ የክልሉ ከፍተኛ የስራ ኃላፊዎች በተገኙበት መርሃ ግብሩ ተጀምሯል። ተፈጥሮ ሀብት ልማት ስራ የምንሰራበት በዋነኛነት የተፈጥሮ ሚዛንን ለመጠበቅና የአገርን እድገት የኢኮኖሚ እድገት እና የአጠቃላይ የቤተሰብን ገቢ ለማሻሻል ነው የምንሰራበት በዋነኛነት። ይህም በማድረግ በኩል ባለፉት ጊዜያት በክልሉ ውስጥ በጣም በርካታ የሚሆን በመሬት ላይ በርካታ ስትራክቸሮች ተሰርተዋል። የተለያዩ ስትራክቸሮች ብቻ ሳይሆን የባዮሎጂካል ወይም ደግሞ የስነ ህይወታዊ ዘዴ በመጠቀም የተለያዩ የተፈጥሮ ሀብትን ወይም ደግሞ የተፈጥሮ ሚዛንን የሚጠብቁ የኢኮኖሚ ጠቀሜታ ያላቸው ችግኞችን ተክለናል ማለት ነው። በዚህ ሂደት በአጠቃላይ በተለይ በደቡብ ወሎ ዞን የሚታይ ለውጥ እየመጣ ነው ያለ ማለት ነው። በክልሉም ቢሆን በተመሳይ ማለት ነው። ከዚህ ውስጥ አንዱ በአጠቃላይ ቀደም ሲል በተከታታይ ሲከሰት የነበረው የድርቅ ሁኔታ የቀነሰበት ሁኔታ እንዳለ መመልከት እንችላለን። ለሚቀጥሉት 20ና 30 ቀናትም የአፈርና ውሃ ጥበቃ ስራው እንደሚቀጥል ነው ከግብርና ቢሮ የተገኘው መረጃ የሚያመላክተው። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በስፍራው ተገኝተው መርሃ ግብሩን አስጀምረዋል። እርሳቸው እንዳሉት የተፈጥሮንና የሰውን ግንኙነት በማጠናከር በኩል የተፋሰስ ልማቱ ከፍተኛ ሚና ይኖረዋል። የሰውንና የተፈጥሮን ግንኙነት በማሻሻል በኩል የሰው ልጅ ተፈጥሮን ለራሱ አደጋ በሚሆንበት መንገድ መጠቀሙን አቁሞ መልሶ ግን ተፈጥሮን እንዲያለማ በሚያደርግ መንገድ እየሄድንበት ነው ያለን ማለት ነው። በሁለተኛ ደረጃ ቅድም እንዳልኩት የተፈጥሮና የሰውን ግንኙነት የሰውን መስተጋብር ማስተካከል ብቻ ሳይሆን ከዚህ ቀደም ሲከሰት የነበረውን የድርቅ ሁኔታ ማለትም በዝናብ እጥረት ምክንያት የሚመጣ ድርቅ፣ በድርቅ ምክንያት የሚመጣ ረሃብን ለመቀነስ የሚያስችል ስራ ተሰርቷል። የአማራ ክልል ሕዝብ በአንድ እጁ ልማትን በአንድ እጁ ሰላምን እያከናወነ የክልሉን ማህበረሰብ ኢኮኖሚያዊና ማህበራዊ ተጠቃሚነት እንደሚያጎላም ርዕሰ መስተዳድሩ በትኩረት ገልጸዋል። አማራ ክልል በአንድ በኩል ሰላም እናስከብራለን፣ በሌላ መንገድ ደግሞ ልማት ስራ እንሰራለን። ለምሳሌ በግብርና ልማት ስራ እየሰራን ያለው በሰብል ልማት፣ በተፈጥሮ ሀብት ልማት ስራ፣ በአትክልትና ፍራፍሬ እንደዚሁም ደግሞ የግብርና ሜካናይዜሽንን በማሳለጥ በኩል ስራ እየሰራን ያለን። በተጨማሪም በኢንዱስትሪ ልማት የኢንቨስትመንትን በመሳብ ባለሀብቶችን ወደ ስራ እንዲገቡ በማድረግ በባህር ዳር፣ በደብረ ብርሃን፣ በኮምቦልቻ፣ በጎንደር እና በሌሎችም ትንንሽ ከተሞችም ጭምር እንደየአቅማቸው እንደ መልማት ጸጋቸው ባለሀብቶችን በመሳብ እና የአካባቢው ማህበረሰብ በማንቀሳቀስ የኢንዱስትሪና ኢንቨስትመንት ስራዎች እየተሰሩ ነው ያሉ ማለት ነው። ይሄ በማዕድንም በአገልግሎት ዘርፍም በተመሳሳይ ተቀናይቶ እየተሰራ ነው ያለ። ይሄን እየሰራን የአካባቢያችንን የክልላችንን ጸጥታ በማስከበር በኩል ደግሞ በሌላኛው መንገድ እያከናወን ነው የምንገኝ ማለት ነው።